ያቀረብናቸው ጥያቄዎች አሉ። ወደ ትግልም ስንገባ እንግዲህ እንደ አማራ የራሱ ጥያቄ ስለነበረን ነው። ለ3 አመት ያን ስንታገል ነበር። አሁን ከመንግስት ጋር ባደረግነው ንግግር ከክልልም ይሁን ከፌዴራል መንግስት ጋር ያቀረብናቸው ጥያቄዎች አሉ። ወደ ኮሚሽኑ የሚያስገባናቸው ጥያቄዎች አሉ። እነዚህ ጥያቄዎች ይመለሳሉ ብዬ አምናለሁ። ስለዚህ አይመለስም በሚል ዝም ብለን ዝግ ከምናደርገው ሊመለሱ እንደሚችሉ አውቀን ከክልል መንግስት ጋር ሆነ ከፌዴራል መንግስት ጋር ጥሩ መግባባት አለ። በዛ ሁላችንም ቃላችን አክብረን መስራትና ማሰራት ከቻል በእርግጠኝነት የአማራ ጥያቄ ይፈታል፣ የሀገራችን ጥያቄ ይፈታል ብለን ነው የምናምነው። በዚህ ላይ ባይሆንስ የሚል ነገር እንድንይዝ የሚያስገድደን ነገር የለም። በወቅቱ ሲሆን ደግሞ የምናየው ነው የሚሆነው። አሁን ባየነው እንግዲህ ኮሚሽነሩ ማብራሪያ ሰጥተውናል። በርካታ ስራዎች ተሰርተዋል። ስለዚህ የተለያዩ ሀገሮችንም ተሞክሮም እንደተወሰደ በሀገራችንም በብዙ ወረዳዎች ተዘዋውረው ሁሉ መረጃዎችን እንደሰበሰቡ ተረድተናል። በዚህ ምክክር የሀገሪቱ ችግር ይፈታ ብለን እናምናለን። የሀገሪቱ ችግርም ከተፈታ የአማራ ሕዝብም ችግርም በዙ ይፈታ ብለን ስለምናምን ጥሩ ርቀትም ሄዷል ኮሚሽኑ ብዬ ነው የማምነው። ሌላኛው በውጭ ያሉ ወንድሞቻችን ይህን እድል መጠቀም አለባቸው የሚል እምነት አለኝ። ስለዚህ ያኛው የሄድንበት መንገድ አሁን ባለው ሁኔታ የሚያዋጣ ነገርም አይደለም። የአማራ ህዝብም ምን ችግር እንደደረሰበት በዚህ 3 አመትም አይተናል። አጠቃላይ በዚህ 7 አመት ውስጥ ከጦርነት ተለይቶ ያቅም ህዝቡ በሁሉም ነገር ደቋል። በልማቱም በሁሉም በትምህርት የለም። ስለዚህ ልማት የለም። ይሄንን ስቃይ የህዝቡን የምናነሳበት እኛው ራሳችን ስለሆን ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስከድ ያለብን የሚል እምነት